በአንድ አጋጣሚ ሁሉ ነገር ሊቀየር ይችላል። በሮች ሁሉ በፊታችሁ ሊዘጉ ይችላሉ። ራሳችሁንም መውጫ እንደሌለው መላ እንደጠፋው ተስፋ እንደቆረጠ ሰው ታገኙታላችሁ። ከአንድ ተስፋ በቀር እሱም በእናንተና በአላህ መካከል ያለው ብቸኛ ተስፋ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የባለፈው ቪዲዮ አይታችሁ ላይክ ላደረጋችሁ ሁሉ ይመቻችሁ። ዛሬም ያበደ ታሪክ ይዤላችሁ መጥቻለሁ። ሌትስ መጀመሪንግ ዘ ታሪክ። ከዕለታት አንድ ቀን ሶስት ሰዎች ለረጅም መንገድ ጉዞ ወጡና ድካም አዛላቸው፣ መንገዱም አደካከማቸው። ከዛ የሆነ ተራራ ላይ ዋሻ አገኙና ለማረፍ ብለው ወደ ዋሻው ገቡ። ነገር ግን በድንገት ከተራራው ጫፍ ላይ አንድ ትልቅ አለት ተንከባሎ ወደቀና የዋሻውን መግቢያ ሙሉ በሙሉ ዘጋው። ሊገፉት ቢሞክሩ፣ ቢጮሁ፣ እርዳታ ቢጠይቁ ምንም አልተሳካላቸው። በዛች ቅጽበት መራራውን እውነት ተረዱ። ከዚህ ዋሻ መውጣት እንደማይችሉ፣ ሞትም ከነሱ ቅርብ እንደሆነች ተረዱ። በቃ ታስረዋል እኮ መውጫ የላቸውም። ያው ደግሞ ዋሻ ውስጥ ስለሆኑ ጨለማ ነው። ፍርሃትም ልባቸውም ሞላው። ከዛ አንደኛው ወንድማችን ተነሳና ያው ከሶስቱ አንዱ ማለት ነው፣ ከዚህ ችግር ከዚህ ጭንቀት ሊያድነን የሚችለው አንድ አላህ ብቻ ነው እና በመልካም ስራዎቻችን እንማጸነው አላቸው። ከዚህ በፊት በሰራናቸው ጥሩ ስራዎች አላህን እንለምነው ያላቸው። ከዛ እሺ ተባባሉና ወደ ዱዓ ገቡ። የመጀመሪያው ሰው ተነሳና ዱዓውን ጀመረ። አላህ ሆይ ያ ረብ፣ እኔ እድሜያቸው የገፋ አረጋውያን ወላጆች ነበሩኝ። ከነሱም የማስቀድመው ማንም አልነበረም። በቃ ከነሱ በፊት ለማንም ሰው ምግብና መጠጥ ሁላ አላቀርብም ነበር። ነገር ግን አንድ ቀን ምሽት ላይ ዘግይቼ ተመለስኩ። ወተት ይዤ ነበርና ስደርስ ተኝቶ አገኘኋቸው። ከዛም እስኪነቁ ድረስ ወተቱን ይዤ አጠገባቸው ቆምኩ። በዛ ሁኔታ ላይም ነጋ። ልጆቼ ግን በረሃብ የተነሳ እግሮቼ ስር እየጮሁ ነበር። እኔ ግን ከወላጆቼ በፊት አላስቀደምኳቸውም እና ያ አላህ ይህንን ሁሉ ያደረግኩት ያንተን ውዴታ ፈልጌ ከሆነ ከዚህ ጭንቅ ገላግለን ብሎ ዱዓ አደረገ። ቆይ አስቡት ብቻ፣ ሳያበላቸው ስለተኙበት ከእንቅልፋቸውም አልቀሰቀሰም ብሎ ሌሊቱ ሙሉ እስኪነሱ ጠበቃቸው። በዛ ላይ ልጆቹ ርቧቸው እያለቀሱበት። እስኪ በዚህ ጊዜ ስንቶቻችን እንደዚህ የምናደርገው? ወተቱ ፈልቷል። አታጭም? ተኝተሽ ነው እንግዲህ። ከተኛሽ ምን ይደረጋል? ለማንኛውም ዱዓውን ካደረገ በኋላ ዋሻውን የዘጋው ድንጋይ ትንሽ ፈቀቅ አለ። ግን እነሱን ለማስወጣት በቂ አልነበረም። ሁለተኛውም ተነስቶ ዱዓውን ጀመረ። አላህ ሆይ አንድ በጣም የምወዳት ያጎት ልጅ ነበረችኝ። በጣም ወዳት ነበርና እንድታገባኝ ጠየቅኳት። እሷ ግን እምቢ አለችኝ። ከዛ የሆነ ጊዜ ኑሮ ሲያጨናንቃት እርዳታ ወይም ገንዘብ ፍለጋ ወደ እኔ መጣች። እኔም ገንዘቡን ሰጠኋት። ነገር ግን እንደ ቅድመ ሁኔታ ለእኔ እንድትመቻችልኝ፣ እኔን እንድታስደስተኝ ፈለግኩኝ። መቼም ይገባችኋል ምን እንደፈለገ እና ወደ እሷ ተጠግቼ ልቀመጥ ስል አላህን ፍራ ኢተቂላህ አለችኝ። እኔም ልቤ ተረበሸና ወዲያውኑ ካጠገቧ ተነሳው። ገንዘቡንም ሰጠዋት። ሳሉት የሆነች ያጎት ልጅ ነበረችው። ከዛ በጣም ይወዳታል እና ላግባሽ ብሎ ሲጠይቃት እምቢ አለችው። ከዛ ከሆነ ጊዜ በኋላ ተቸግራ የሆነ ኑሮ አጨናንቋት ምናምን መጣች። ገንዘብ ስጠኝ ምናምን ብላ እርዳታ ለመጠየቅ ማለት ነው። ከዛ እርዳታውን ስትጠይቀው እሺ ሰጥሻለሁ፣ ግን መጀመሪያ አብረን መተኛት አለብን አላት። በቃ ዝሙት ሊሰራ ማለት ነው። ከዛ የተጠጋ ሲመጣ ኢተቂላህ አለችው። ጀግና ሴት ኢተቂላህ አላህን ፍራ አለችው። እሱም ልቡ ተረበሸና ወደ ኋላ ተመለሰ። አስተግፊሩላህ አልዓዚም። ደንግጦ ከላዩ ላይ ተነሳና ብሩን ሰጥቷት ሄደ። እና ያ አላህ ይህንን ያደረግኩት ያንተን ውዴታ ፈልጌ ከሆነ ከዚህ ጭንቀት ገላግለን ብሎ ሲጠይቅ አሁንም ድንጋዩ ትንሽ ከፈት አለች። ግን አሁንም መውጣት አልቻሉ። ከዛ ሶስተኛው ደግሞ ይመጣል። ሶስቱም ዱዓ ያደርጋሉ። አላህ ሆይ እኔ ሰራተኞችን ቀጥሬ ያሰራ ነበር፣ ደሞዛቸውንም ሙሉ በሙሉ ከፍያለሁ ከአንድ ሰው በቀር። እሱም ደሞዙን ሳይጠይቀኝ ሄደ። እኔም ገንዘቡን አባዛሁለት፣ ማለትም ስራ አሰራው፣ ጥሬ ገንዘቡን አላስቀመጠም። ያ ገንዘብ ትልቅ ሀብት ሆነ እና ያ ሰራተኛ ከብዙ ዓመታት በኋላ ተመልሶ መጣና ሐቄን ደሞዜን ስጠኝ አለኝ። እኔም ይሄ የምታየው ሁሉ ያንተ ነው አልኩት። ሰራተኛውም እየቀለድኩበት መሰለው። እኔም በአላህ ይሁንብኝ እየቀለድኩ አይደለም፣ ይሄ ሁሉ ያንተ ነው አልኩት። አስቡት፣ ደሞዙ 10,000 ብር ቢሆን የሆነች ትንሽዬ ከግልገል ከፍ ያለች በግ ቢገዛ
ከዛ እየተዋለደች ወንዱን እየሸጠ ሌላ ሴት በጎችን እየገዛ ምናምን ብቻ እየተባዙ መቶም ሆኖ ሊሆን ይችላል፣ ከዛ በላይም ሊሆን ይችላሉ። እና ያንን ሁሉ ነው ያንተ ነው ውሰደው ያለው። ሰራተኛውም አልሐምዱሊላህ ያለ ጥርግርግ አርጎ አንድ እንኳን ሳያስቀር እየነዳ ሄደ። አባቴ ይመቸው። ብቻ አላህ ሆይ ይህንን ያደረኩት ያንተን ውዴታ ፈልጌ ከሆነ ከዚህ ጭንቅ አውጣን ብሎ ዱዓውን ጨረሰ። ዋሻውን የዘጋው ድንጋይም ሙሉ በሙሉ ተንከባሎ ተከፈተ። ምን ያህል እንደተደሰቱ አስባችሁታል? ለማንኛውም ወደ ብርሃኑ ወጡና ህይወታቸውን ቀጠሉ። አስተውላችሁ ከሆነ ያዳናቸው ጉልበታቸው አልነበረም ወይም ብልሃታቸው አልነበረም። ያዳነቻቸው ይቺ ንጹህ መልካም ስራቸው ናት። ይቺ በእነሱና በአላህ መካከል ብቻ የነበረችው ስራ። ስለዚህ ማንኛውንም መልካም ስራ አታቅሉ። በተለይ በሚስጥር የምትሰራው ምናልባት አንድ ቀን የመዳንህ ሰበብ ሊሆን ይችላል። ለምሳሌ እኔ ቢጤዎች በጣም ረፍዶብህ ከቤት ልትወጣ ቸኩለህ ምናምን የሆነ እናትህ 20 ሊትር ጀሪካን ተሸክማ ምናምን ካያት በጣም ረፍዶብሃል እኮ፣ ግን ሂደህ በቃ እኔ እያለሁልሽ ምናምን ብለህ ተቀብላት ሰርተህላት ሂድ። የሚገለምጥህ ቦስም ካለ ይገልምጥህ። አንድ ቀን አላህ ይክሳል፣ በሆነ በኩል ትካሳለህ። ወይ ደግሞ ኪሱ ውስጥ የባጃጅ 20 ብር ብቻ ኑሮ መንገድ ላይ ዳቦ ግዛልኝ ምናምን የሚሉት ምስኪኖችን ካገኘ ዳቦ ገዝተህላቸው አንተ በእግርህ ሂድ። ለኛ ቀላል ሊመስለን ይችላል፣ ግን አላህ ዘንድ ትልቅ ነገር ነው። ሀብታም ወንድምና እህቶቼ እንዳይቀየሙኝ ለነሱም አንድ ምሳሌ ልስጣቸውና አልጨርስ እንበልና የ2025 ላንድ ክሩዘር V6 ትዊን ቱርቦ እየነዳህ ወይም እየነዳሽ ወይም ደግሞ እየነዳችሁ ስትሄዱ የእግረኛው ላይ አንድ የኔ ቢጤ ባለቀ ጫማ መንገዱን ብቻውን እያቀጠነው ካያችሁ መኪና ገዝታችሁ ከእግረኝነት አውጡት። ምክንያቱም ሁሉም ባለው ነው። 20 ብር ያለው በ20 ብሩ፣ መኪና ያለው ደግሞ በመኪናው። ደግሞ ግዴታ ላንድ ክሩዘር መሆን የለበትም። ሲጀመር ነዳጅ የሚቀራበት የለውም። ዝም ብላችሁ አንድ BYD ሶንግ ፕላስ ገዝታችሁ ስጡት። የታባቱ። በነገራችን ላይ እኔም እግረኛ ነኝ። ያው ከኔ መጀመር ከፈለጋችሁ በዚህ ስልክ አናግሩኝ። እና የዛሬው ታሪክ ይህን ይመስላል። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በሌላ ታሪክ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።